Chapter 1 OOP Introduction to Object Oriented Programming ብራዘር ኦኦፒ ማለት በጣም ቀላል ነው። ኢትስ ሶ ሲምፕሊ ቀለል አድርገው ባይዘዌ ከባድ ነው ብለህ አይምሮን አታሳም። ቀላል ነው ብለህ አስባለሁኝ። ድሮ በእኛ ጊዜ ስንማር ማለት ነው አስተማሪ ገብቶ ዋው ኦኦፒ በጣም ይከብዳል ምናምን ብሎ በቃ በጣም ነበር እኛ የሚያዝገው ማለት ነው። ሶ በጣም ቀላል ነው ባይዘዌ ዝም ብሎ ሲያካብዱት ምናምን ነው እንጂ እኔ ለእናንተ ቀለል ባለ መንገድ እናንተን ለማስተማርና ሊረዳችሁ መጥቻለሁ ማለት ነው። ቀጥታ ወደ ቶፒካችን ሶ ዋት የመጀመሪያው ፖርሽናችን ፕሮግራሚንግ ፓራዲግም ነው የሚሆነው። ሶ ዋት ኢዝ ፕሮግራሚንግ ፓራዲግም ራይት? ፕሮግራሚንግ ፓራዲግም ምንድን ነው የሚለውን ስናይ ኢት ኢዝ ማናጂንግ ኮምፕሌክሲቲ ኢዝ አ ፕሮግራም main concern. There are many general approaches that reduce a complexity in a program or make it more manageable. One of the main approaches is programming paradigm. Managing complexity ፕሮግራመርስ ሜይን ኮንሰርን የሚያደርገው ምንድን ነው ካላችሁ ኮምፕሌክሲቲን ማናጅ በማድረግ ላይ ነው። ምንን ማናጅ ያደርጋል? ኮምፕሌክሲቲን በማድረግ ላይ ነው ኮንሰርን የሚያደርገው። እና ምንድነው ካላችሁ ይሄ ፕሮግራሚንግ ፓራዲግም ዋናው ሀሳቡ ምንድነው ካላችሁ አንደኛው ኮምፕሌክሲቲን ሪዱስ ያደርጋል፣ ሁለተኛው ደግሞ ማናጅ ያደርጋል ማለት ነው። ኢትስ ሜክ ሞር ማናጀብል ፕሮግራማችን ሞር ማናጀብል እንዲሆን ያደርጋል፣ ኮምፕሌክሲቲን ይቀንሳል። ዋን ኦፍ ዘ ሜን አፕሮች ኢዝ ዘ ፕሮግራሚንግ ፓራዲግም ነው ማለት ነው። ዋና አንደኛው የመጀመሪያው ሜን አፕሮቹ የፕሮግራሚንግ ፓራዲግም አፕሮቹ ምንድነው ካላችሁ ሪዲዩስ ኮምፕሌክሲቲ ነው ማለት ነው። ኮምፕሌክሲቲን መቀነስ ነው። ኮምፕሌክሲቲን ምን ማድረግ መቀነስ ነው። ሁለተኛው ደግሞ ሞር ማናጀብል ማድረግ ነው ማለት ነው። የመጀመሪያው the main approach of programming paradigm ማለት ነው። ሌላኛው ደግሞ ስናይ a programming paradigm is a style or a way of programming በቃ ሲምፕሊ ቀለል አድርጉት። ፕሮግራሚንግ ፓራዲግም ማለት ስታይል ነው ራይት ኦር ኤ ዌይ ኦፍ ፕሮግራሚንግ። አንድን ኮድ ፕሮግራም የምናደርግበት ምንድነው ዌዩ ነው ወይንም ስታይሉ ነው። ኢት ዳዝንት ሪፈር ቱ ኤ ስፔሲፊክ ላንጉጅ የሆነ አንድ ስፔሲፊክ ላንጉጅ ማለት አይደለም። ፓራዲግም ማለት ስፔሲፊክ የሆነ ላንጉጅ ማለት ሳይሆን አንድን ፕሮግራም የምናደርግበት ስታይሉ ወይንም ዌዩ ነው ማለት ነው። but rather it refers to the way you program. ፕሮግራሚንግ ፓራዲግም ማለት ስፔሲፊክ የሆነ ላንጉጅ ማለት ሳይሆን ፕሮግራም የምታደርግበት ወይ ነው ይላል። ፕሮግራሚንግ ፓራዲግም are a way to classify programming language based on their feature. Some languages make it easy to write in some paradigm but other not. ፕሮግራሚንግ ፓራዲግም ማለት ምንድነው ሌላኛው ካላችሁ ፕሮግራም የምናደርግበት ክላሲፋይ ወይ ሆኖ ያንን ደግሞ ክላሲፋይ ስናደርግ ምን ላይ ቤዝ ሆነን ነው የምናደርገው? ፊውቸሩ ላይ ነው ቤዝ የሚሆነው ማለት ነው። we can based in the features ላይ ሆነን ሳም ላንጉጅን ፕሮግራም የምናደርግበት መንገድ። እናም ይሄንን ፕሮግራም ስናደርግ ደግሞ ምንድነው አንዳንዶች በጣም ቀላል ናቸው ለመጻፍ ማለት ነው። ሌላኛው ፓራዲግም ምንድነው ከባድ ነው። አንዱ ቀላል ሆኖ አንዱ ኢዚ ይሆናል ማለት ነው። so the word paradigm derives from Greek and Latin. ፓራዲግም የሚለው ቃል የመጣው ከግሪክ እና ከላቲን ነው። it simply means pattern or model or a set of rules that define a standard. ፓራዲግም ማለት የመጣው ከግሪክ ወይም ከላቲን ወርድ ነው ብለናል። ከግሪክ እና ከላቲን እና ምን ማለት ነው ካላችሁ a set of rule ነው ወይንም ፓተርን ወይንም ሞዴል ማለት ነው። ያ ማለት አሁን ለምሳሌ እንደ ወርልድ የተስማሙበት ማለት ነው። አሁን ለምሳሌ ይሄ ኤ ፊደል ማለት ኤ ፊደል ነው ብለን ማለት እንደ ወርልድ የተስማማ ነው። ቢ ማለት ነው ተስማምተዋል። ይሄ እንዲሆን ሁሉም ሰው ኤ ነው ብሎ እንዲጠራ ምንድነው ሴት ኦፍ ሩል አለ አይደል? ተስማምተዋል። በቃ ሞዴል ነው። በቃ የራሱ የሆነ ፓተርን አለው። ፕሮግራሚንግ ፓራዲግም የራሱ የሆነ ምን አለው? ፓተርን አለው ወይም ሞዴል አለው ወይም ሴት ኦፍ ሩል አለው ማለት ነው። በስታንዳርዱ ዲፋይን የምናደርግበት ማለት ነው።
በስታንዳርዱ ዲፋይን የምናደርግበት። however in the context of a programming language በፕሮግራሚንግ ላንጉዌጅ ኮንቴክስት ስናይ ፕሮግራሚንግ ፓራዳይም ማለት ምን ማለት ነው? so it refer to a set of design principles that define the program structure. It is all about how we model and organize the program code. በፕሮግራሚንግ ላንጉዌጅ ኮንቴክስት ፕሮግራም ፓራዳይምን ዲፋይን ስናደርግ ምን ማለት ነው? it a set of design principle ነው that define the program structure. የፕሮግራሚንግ ስትራክቸር ዲፋይን የሚያደርግ ዲዛይን የተደረገ ፕሪንሲፕል ነው። ምንን ዲፋይን ለማድረግ የፕሮግራሚንግ ስትራክቸር ዲፋይን ለማድረግ ዲዛይን የተደረገ ፕሪንሲፕል ነው እና ይሄ ምንድነው የሚያደርገው ካላችሁ it's all about how we model and organize the program code. አንድን ፕሮግራም ኮድ እንዴት ነው ሞዴል የምናደርገው፣ እንዴት ነው ኦርጋናይዝ የምናደርገው ስለሚለው ነገር የሚያጠነጥን ምን እንላለን? ፕሮግራሚንግ ፓራዳይም እንላለን። ወደ ቀጣዩ እንለፍ። ወደ ቀጣዩ ስናልፍ ፕሮግራሚንግ ፓራዳይምስ ካን ቢ ክላሲፋይድ ኢንቱ ቱ ሜን ታይፕ። ፕሮግራሚንግ ፓራዳይምን በሁለት ከፍለን ልናያቸው እንችላለን። የመጀመሪያው ኢምፐሬቲቭ ፓራዳይም ነው። የሁለተኛው ዲክላሬቲቭ ፓራዳይም ነው። two main categories. It have two main categories. The first one is imperative, the second one is declarative. So what mean imperative? When we say imperative, it's how to do it. እንዴት ነው የሚሰራው? ነገር ግን ደግሞ ወደ ዲክላራቲቭ ስንመጣ what ምንድነው የሚፈልገው የሚለውን ላይ ያጠነጥናል እና ስቴፕ ባይ ስቴፕ ኢንስትራክሽኖችን ስቴፕ ባይ ስቴፕ እንዴት ይሰራል የሚለውን ያጠነጥናል። ይሄኛው ደግሞ ዲስክራይብ ዲዛይርድ ሪዛልቱን ዲስክራይብ ያደርጋል። የተፈለገው ሪዛልቱን ምን ያደርጋል? ዲስክራይብ ያደርጋል። ሲስቴም ሃንድሊስ ሜንቴን ስቴት ቼንጆችን ፎከስ ያደርጋል። ይሄኛው ደግሞ ፎከስ የሚያደርገው ኮንትሮል ፍሎው ኦፍ ኢምፕሊሜንቴሽን ነው። እንዴት ነው አንድ ኮድ ኢምፕሊሜንት ስናደርግ ፍሎው እንዴት ያደርጋል እንዴ how we can control እንዴት ነው የሚሰራው የሚለው ላይ ኤክስፕሊሲት ስቴት ቼንጆች ላይ ፎከስ ያደርጋል ኢምፐሬቲቭ ፓራዳይም ማለት ነው። ነገር ግን ዲክላራቲቭ ዲስክራይብ ዲዘርቭ የተፈለገው ሪዛልት ምን ያደርጋል? ዲስክራይብ ያደርጋል። ምንድነው የሚፈልገው? አስፈላጊነቱ ምንድነው? ሚኒማል ስቴት ቼንጁ ምንድነው የሚለውን ፎከስ የሚያደርገው ዲክላራቲቭ ነው ማለት ነው። ሶ ሪል ወርልድ ኤግዛምፕል መውሰድ እንችላለን። ኢምፐሬቲቭ ጋር ስንመጣ ወክ ቱ ኪችን ወደ ኩሽና መሄድ፣ ከዛንስ ኦፕን ዘ ፍሪጅ መክፈት፣ ከዛን ቴክ ኤግ እንቁላል መውሰድ፣ ከዛስ ክሬክ ዘ ኤግ እንቁላሉ ማድረግ ክሬክ ማድረግ ማለት ነው። ይሄ ቀላል ይሄ ሪል ወርልድ ያለ የኢምፐሬቲቭ ኤግዛምፕል ነው። የዲክላራቲቭ ሪል ላይፍ ኤግዛምፕልን ስናይ አይ ዊል ዋንት አን ኦብጀክት በቃ ቀላል ነው። ሲምፕሊ ቀለል ማድረግ ነው። ወደ ነከስቱ እናልፋለን። እሺ ወደ ነከስቱ ስናይ ስለ ኢምፐሬቲቭ ፓራዳይም እንዲተል እናያለን። ዋትስ ኢምፐሬቲቭ ፓራዳይም? they are said to be command driven ኢምፐሬቲቭ ፓራዳይሞችን ኮማንድ ድራይቭን ናቸው። this paradigm direct the writing code execution as a sequence of statements executed one by one. ይሄ ኢምፐሬቲቭ ፓራዳይም ምንድነው የሚያደርገው ካላችሁ የተጻፈው ኮድ ምን ያደርጋል? ሲኩዌንስ ባይ ሲኩዌንስ ኤግዚኪዩት እንዲሆን ዋን ባይ ዋን ኤግዚኪዩት እንዲሆን ዳይሬክት ያደርጋል ማለት ነው። ይሄ ኢምፐሬቲቭ ፓራዳይም የምንለው የተጻፈውን ኮድ ሲኩዌንስን ጠብቆ ዋን ባይ ዋን ኤግዚኪዩት እንዲሆን ዳይሬክት ያደርጋል ማለት ነው። The imperative style program consists of set of program statements. Each statement directs the computer to perform specific tasks. Imperative style program consist የሚያደርገው set of program statements consist ያደርጋል። እያንዳንዱ ስታትመንት ደግሞ ዳይሬክት የሚያደርገው ስፔሲፊክ ታስክን ፐርፎርም በማድረግ ላይ ነው። ኮምፒውተር ስፔሲፊክ የሆነ ታስክን ፐርፎርም እንዲያደርግ ዳይሬክት ያደርጋል ማለት ነው እያንዳንዱ ስታትመንት። In this style, the programmer has to elaborate each statement in detail.
በዚህ ስታይል በኢምፐሬቲቭ ፕሮግራሚንግ ስታይል ላይ ፕሮግራመር ምን ያደርጋል ካላችሁ እያንዳንዱን ስታትመንት ኢንዲቴል ኢላቦሬት ያደርጋል ማለት ነው። ግልጽ በሆነ መንገድ እያንዳንዱን ስታትመንት ኢላቦሬት ያደርጋል። በምን ውስጥ? በኢምፐሬቲቭ ፓራዲግም ስታይል ውስጥ ማለት ነው። each statement direct what it to be done and how it to be done። እያንዳንዱ ስታትመንት ምን ያደርጋል ካላችሁ እንዴት ነው የምንሰራው what it to be done ምንድነው የሚሰራው እና እንዴት ነው የሚሰራው የሚለውን ዳይሬክት ያደርጋል እያንዳንዱ ስታትመንት ማለት ነው። ይሄን የሚያደርገው የምን ስታይል ነው? ኢምፐሬቲቭ ፓራዲግም ስታይል ነው ማለት ነው። ወደ ቀጣዩ እንለፍ። ታይፕስ ኦፍ ኢምፐሬቲቭ ፕሮግራሚንግን እናያለን። ታይፕስ ኦፍ ኢምፐሬቲቭ ፕሮግራሚንግ ስናይ የመጀመሪያው ፕሮሲጀራል ፕሮግራሚንግ ነው። ፕሮሲጀራል ፕሮግራሚንግ ባይዘው ቀለል እያደረጋችሁ እዩት። ሶ ኢት ኢዝ ኢዚ ነው። በጣም ቀለል አድርጌ ለእናንተ ለመግለጽ እየሞከርኩኝ ነው። ደግሞ ለቻናላችን አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ እኛን እንድታበረታቱ እንጠይቃለን። ቻናሉ አዲሱም ከመሆኑ አንጻር ሳብስክራይብ፣ ላይክ፣ ሼር በማድረግ ቶፒኩን ቀጥሉ። ይመቻችሁ። ዘና ፈታ እያላችሁ ባይዘው ምንም ጭንቀት አያስፈልግም። ጭንቀት ከያዛችሁ ትምህርት ለእናንተ ላይገባ ይችላል። በቃ ጀስት አይምሯችሁን ፍሎ አድርጉ። ከኛ መማር አለባችሁ። እኛ በእኛ ጊዜ ማለት ነው ትንሽ በቃ አስተማሪው ከባድ ነው ምናምን ስል በቃ አላ ተጨናንቀን ምናምን ወፍ አባት ከተጨናነቅ ትምህርት ወፍ አይገባም። ፈታበል ወካርግ ምናምን ጀስት ይመቻችሁ። ሶ procedural programming, this paradigm consists of a set of procedure which is referred as a function, method or supporting each function perform a specific operation። ይሄ ፕሮሲጀራል ፕሮግራሚንግ የምንለው ፓራዲግም ምንን ኮንሲስት ያደርጋል? ሴት ኦፍ ፕሮሲጀርን በውስጡ ኮንሲስት ያደርጋል። እናም ይሄ ምን ማለት ነው ካላችሁ which mean refer to as function ወይንም ሜተድ ነው። የራሱ የሆነ ፋንክሽን አለ፣ ሜተድ አለ፣ ሳብ ራውቲንግ አለ። እያንዳንዱ ፋንክሽን ደግሞ ስፔሲፊክ የሆነ ኦፕሬሽን ያለ ነው ማለት ነው። ፕሮሲጀራል ፕሮግራሚንግ ማለት ምን ማለት ነው? ፋንክሽን በውስጡ ፋንክሽን ማለት ነው። ወይንም ፋንክሽን ኮንሲስት ያደረገ ሜተድን ኮንሲስት ያደረገ ሳብ ራውቲንግ ኮንሲስት ያደረገ እና እያንዳንዱ ፋንክሽን ደግሞ ስፔሲፊክ ታስክን ወይንም ስፔሲፊክ ኦፕሬሽንን ፐርፎርም የሚያደርግ ነው ማለት ነው። The function consists of a group of computational steps that direct the computer to perform a specific operation። ፋንክሽኑ ምንን ኮንሲስት ያደርጋል ካላችሁ ግሩፕ ኦፍ ኮምፒቲሽናል ስቴፕን ኮንሲስት ያደርጋል። ይሄ ግሩፕ ኦፍ ኮምፒቲሽናል ስቴፕን ደግሞ ኮንሲስት ማድረጉ ምን ያደርጋል ካላችሁ ኮምፒውተር ስፔሲፊክ የሆነ ኦፕሬሽን ፐርፎርም እንዲያደርግ ዳይሬክት ያደርጋል ማለት ነው። ምን እንዲያደርግ? ኮምፒውተሮች ምን እንዲያደርጉ? ስፔሲፊክ ኦፕሬሽኖችን ፐርፎርም እንዲያደርጉ ዳይሬክት ያደርጋል ማለት ነው። The function once defined can be called many times in the program to repeat the same operation። ፋንክሽኖች አንድ ጊዜ የተጠሩት አንድ ጊዜ ኮል ያደረግናቸው ፋንክሽኖች ምን ያደርጋሉ? ተመሳሳይ ኦፕሬሽኖችን ይደግማሉ ማለት ነው። ፕሮግራሚን መኒ ታይም ምን ያደርጋሉ? ሪፒት አድርገው ዘ ሴም ኦፕሬሽኖችን ኮል ያደርጋሉ ማለት ነው። ዘ ፕሮግራመር ካን ኢዘር ዩዝ ኤ ስታንዳርድ ላይብረሪ ፋንክሽን ኦር ክሬት ላይብረሪ ኦፍ ዘ ዩዘር ዲፋይንድ ፋንክሽን። ፕሮግራመር ምን ሊያደርግ ይችላል? ስታንዳርድ የሆነ ላይብረሪ ፋንክሽንን ሊጠቀም ይችላል። ወይንም ለራሱ ምን ሊያደርግ ይችላል? ዲፋይንድ የሆነ ፋንክሽን ላይብረሪን ክሬት ሊያደርግ ይችላል። ወይንም በፊት ክሬት የተደረገውን ላይብረሪ ፋንክሽንን ኮል ሊያደርግ ይችላል ወይንም ሊጠቀም ይችላል። ለራሱም ክሬት ሊያደርግ ይችላል ማለት ነው። ኤግዛምፕል እንውሰድ። ኤግዛምፕል ኦፍ ላንጉዌጅ ዳት ሰፖርት ዘ ፕሮሲጀራል ፕሮግራሚንግ ፓራዲግም። ፕሮሲጀራል ፕሮግራሚንግ ፓራዲግምን ሳፖርት የሚያደርጉ ላንጉጆች እነማን ናቸው ስንል ፎርትራን፣ ሲ ፕላስ ፕላስ፣ ራቢ፣ ፒኤችዲ እነዚህ የመሳሰሉት ፕሮግራሚንግ ፓራዲግም ላንጉጅን ሳፖርት ያደርጋሉ ማለት ነው። ወደ ቀጣዩ ስንሄድ እዚች ጋር ሜይን ፕሮግራም አለ።
main program global data. Here is global data, also here is what? Global data. ይሄ global data ምን አለው? እዚህ ጋር punctuation 1 punctuation 2 punctuation 3 punctuation 4 ተብሎ ተቀምጧል። ይሄ punctuation 1 ከሁለተኛ ከግሎባል ዳታ ጋር ሪሌሽን አለው። ይሄ punctuation 3 ከዚህም ጋር ሪሌሽን አድርጓል። ይሄ punctuation 3 ከዚህም ጋር ምን አድርጓል? ሪሌሽን አድርጓል። punctuation 4 ከዚህ ከግሎባል ጋርም ሪሌሽን አድርጓል። ከዚህ ከግሎባል ዳታ ጋርም ሪሌሽን አድርጓል። ይሄ ሶስቱ ግሎባል ዳታዎች ደግሞ በምን ውስጥ ተካተዋል? በሜን ፕሮግራም ውስጥ ተካተዋል ማለት ነው። ሶ ቀጣዩ ዲፊኒሽኑ ሁለተኛው የኦብጀክት ኦሪየንትድ ፕሮግራሚንግ ነው። ሁለተኛው ኦብጀክት ኦሪየንትድ ፕሮግራሚንግ ነው። ጋይስ ወደ ዋናው ቶፒክ መተናል። ወደ ምን? ወደ ኦኦፒ። ዋው ኦኦፒ እንዴት ደስ ይላል! በጣም ቀላል ነው። ቀላል አድርጉት ጋይስ። OOP is a type of structured programming that view the program component as object. OOP simply ቀለል አድርጌ ለእናንተ ሲገልጽ ቀለል አድርጌ ሳስረዳችሁ OOP ምንድን ነው ካላችሁ ስትራክቸርድ የሆነ የፕሮግራሚንግ አይነት ሆኖ የፕሮግራም ኮምፖነንትን ኢን ኦብጀክት ያያል ማለት ነው። ፕሮግራም ኮምፖነንትን እንደምን ቪው ያደርጋል? እንደ ኦብጀክት አድርጎ የሚያይ የስትራክቸርድ ፕሮግራሚንግ ታይፕ ነው። ምን? OOP የስትራክቸርድ ፕሮግራሚንግ ታይፕ ሆኖ ፕሮግራም ኮምፖነንትን አስ ኦብጀክት የምናይበት መንገድ OOP እንላለን። ኢን OOP ፕሮግራሚንግ በOOP ፕሮግራሚንግ ውስጥ ኦል ደ ፕሮግራም ኮምፖነንት አር ሪፕሬዘንት አስ ኦብጀክት። ልብ አድርጉ ጋይስ፣ ሁሉም ፕሮግራሚንግ ኮምፖነንቶች በኦኦፒ ፕሮግራሚንግ ውስጥ ሁሉም ፕሮግራም ኮምፖነንቶች ሪፕሬዘንት የምናደርገው አስ ኦብጀክት ነው። ሪፕሬዘንት የምናደርገው ዶንት ፎርጌት በኦኦፒ ፕሮግራሚንግ ውስጥ ሁሉም የፕሮግራም ኮምፖነንቶችን እንደ ኦብጀክት ነው ሪፕሬዘንት የምናደርገው። ኔክስት አን ኦብጀክት ባይንድስ the data and the associated method together as a single unit. ኦብጀክት ባይንድ ዳታ የሆኑት አሉ። እናም ደግሞ ከሜተድ ጋር አሶሺየትድ የሆኑት አንድ ላይ በመሆን ሲንግል ዩኒት ቱጌዘር አንድ ላይ ይሆናሉ ማለት ነው። The programmer can control the data access permission by defining the access specifier, their robust security feature. ፕሮግራመር ምን ማድረግ ይችላል? ዳታ አክሰስን ኮንትሮል ማድረግ ይችላል። ደግሞ ፐርሚሽን ስፔሲፊክ የሆነ አክሰስን ዲፋይን በማድረግ ፐርሚሽን ኦሎ ማድረግ ይችላል። ደግሞ ሴኩሪቲ ፊቸርን ሮቡስት ያደርጋሉ ማለት ነው። ወደ ቀጣዩ እንሂድ። እዚች ጋር በዳያግራማቲካሊ ፎርም OOP ተቀምጧል ማለት ነው። እናያለን እስቲ። እዚች ጋር ኦብጀክት 1 አለ፣ ኦብጀክት 2 አለ፣ ኦብጀክት 3 አለ፣ ኦብጀክት 4 አለ። ኦብጀክት 1 ውስጥ መተድ አለ፣ ዳታ አለ። እናም ይሄ ዳታ ከማን ጋር ኦብጀክት 1 ውስጥ ያለ ዳታ ወደ ኦብጀክቱ ኢንቮክ ይደረጋል። ከሜተድ ኦብጀክቱ የራሱ የሆነ ሜተድ አለው፣ የራሱ የሆነ ዳታ አለው። ይሄ ደግሞ ከኦብጀክት 3 ጋር እንደሚታዩት እዚች ጋር ሪሌትድ ሆኗል። ኦብጀክት 1 እዚች ጋር ከኦብጀክት 3 ኢንቮክ ማድረግ ይችላል። እዚች ጋር ደግሞ ኦብጀክት 2 ከኦብጀክት 4 ኢንቮክ ማድረግ ይችላል። ይሄ ኦብጀክት 4ም ደግሞ ከኦብጀክት 1 ምን ማድረግ ይችላል? ኢንቮክ ማድረግ ይችላል ማለት ነው። የኦኦፒ ኤግዛምፕል መውሰድ እንችላለን። እዚች ጋር ኤግዛምፕል C++ እንወስድ እንችላለን። ጃቫ፣ ፓይቴን፣ C#፣ PHP፣ VB፣ ራቢ፣ ስማርት እነዚህ የመሳሰሉ ፕሮግራሚንግ ላንጉጆችን ኤግዛምፕል መውሰድ እንችላለን ማለት ነው። ነክስት እናያለን። ነክስት ስናይ የሁለተኛው የዲክላራቲቭ ፓራዲየም ነው። የፕሮግራሚንግ ፓራዲየም አይተራቲቭ ፓራዲየም እና ዲክላራቲቭ ብለን ከፋፍለናል። የመጀመሪያውን ፓርት አይተናል። የሁለተኛውን ፓርት እናያለን። ሁለተኛው ፓርት ዲክላራቲቭ ፓራዲየም ነው። ዚስ ፓራዲየም ፎከስ ኦን ዘ ሎጂክ ኦፍ ፕሮግራም እንደ ዘ ኢንድ ሪዛልት።
ይህ ፕሮግራም ፎከስ የሚያደርገው በሎጂክ ፕሮግራም ላይ እና በኢንድ ሪዛልት ላይ ነው ፎከስ የሚያደርገው ማለት ነው። መጨረሻ ሪዛልቱ ምንድን ነው? እናም ይህ ፕሮግራሚንግ ሎጂኩ ምንድን ነው የሚለው ላይ ፎከስ የሚያደርገው ማን ነው? ዲክላራቲቭ ፓራዲግም እንላለን። ዘ ኮንትሮል ፍሎው ኢዝ ኖት ዘ ኢምፖርታንት ኤሌመንት ኦፍ ዘ ፕሮግራም። ኮንትሮል ፍሎው ኢምፖርታንት ፓርቱ አይደለም። ይህ ፕሮግራሚንግ ኤሌመንት ኢምፖርታንት ፓርቱ አይደለም። ለማን? ለዲክላራቲቭ ፓራዲግም። በመጀመሪያው ላይ ግን ምንድነው? ኮንትሮል ፍሎው አስፈላጊ ነው። ይህ ለኢምፐሬቲቭ ማለት ነው። ነገር ግን ለዲክላራቲቭ ፓራዲግም ኢምፖርታንት ፓርት አይደለም ማለት ነው። ዘ ሜን ፎከስ ኢዝ አቺቪንግ ዘ ኢንድ ሪዛልት። የዲክላራቲቭ ፓራዲግም ዋና ጎሉ ምንድን ነው ካላችሁ የመጨረሻ ሪዛልት ኢንድ ውጤቱ የኢንድ ሪዛልቱን ማምጣት ላይ ነው፣ አቺቭ ማድረግ ላይ ነው ፎከስ የሚያደርገው ማለት ነው። ኢት ኢዝ ኮልድ ስትሬት ፎርዋርድ ፓራዲግም። ይሄ ዲክላራቲቭ ፓራዲግምን በሌላ ስም ምን ብለን እንጠራለን? ስትሬት ፎርዋርድ ፓራዲግም በማለት እንጠራለን ማለት ነው። ዘ ዲክላራቲቭ ፓራዲግም ፎከስ ኦን ዋት ኢዝ ቱ ቢ ሶልቭድ። ዲክላራቲቭ ፓራዲግም ፎከስ የሚያደርገው ምንድነው ሶልቭ ልናደርግ የምንችለው ምንድነው ሶልቬብል፣ ዋት ኢዝ ቱ ቢ ሶልቭድ ምንድነው ሶልቭ የሚደረገው የሚለው ላይ ፎከስ ያደርጋል ማለት ነው። ኔክስት ስናይ የዲክላራቲቭ ፓራዲግም ፓርቱ ዳታቤዝ ኩዌሪ ላንጉጅ ነው። ሶ ዳታቤዝ ኢዝ ቫይታል ኮምፖነንት ኦፍ ሞስት ሶፍትዌር ፕሮጀክት። ዳታቤዝ ለሶፍትዌር ፕሮጀክቶች በጣም ቫይታል የሆነ ኮምፖነንት ነው ማለት ነው። ቬሪ ቫይታል ኮምፖነንት ቱ ሶፍትዌር ፕሮጀክት። ዋት ኢዝ ኢት? ኢት ኢዝ ዳታቤዝ። ሪሌሽናል ዳታቤዝ ማናጅመንት ሲስተም ኦር RDBMS የምንለው ሳፖርት ዘ SQL ፎር ዳታቤዝ ፕሮግራሚንግ። ሪሌሽናል ዳታቤዝ ማናጅመንት ሲስተም የምንለው ምን ያደርጋል? SQLን ሳፖርት ያደርጋል። ይሄ ሳፖርት የሚያደርግበት ምንድን ነው ካላችሁ ለዳታቤዝ ምን ፕሮግራሚንግ ማለት ነው። ለዳታቤዝ ፕሮግራሚንግ SQLን ሳፖርት የሚያደርግልን ማን ነው? ሪሌሽናል ዳታቤዝ ማናጅመንት ሲስተም ነው ማለት ነው። ስትራክቸርድ ኩዌሪ ላንጉጅ ወይንም SQL is the most commonly used example of what? Declarative paradigm. The most example of declarative paradigm ምንድነው ካላችሁ SQL ነው ማለት ነው። ሲምፕሊ SQL the most commonly የምንጠቀመው ኤግዛምፕል ነው ማለት ነው። ወደ ቀጣዩ ቶፒክ እንሂድ። ወደ ቀጣዩ ስንሄድ ማልቲ ፓራዲግም ላንጉጅ አለ። ማልቲ ፓራዲግም ላንጉጅ እዚህ ጋር ላንጉጅ ታይፖች አሉ። ፓይተን አለ፣ የጃቫ አለ፣ ጃቫ ስክሪፕት አለ፣ ሲ ሻርፕ አለ። እነዚህ ምንድናቸው ካላችሁ ላንጉጅ አይነቶች ናቸው ማለት ነው። እናም ሳፖርት ፓራዲግም ስናይ ፓይተን ምንን ሳፖርት ያደርጋል? ፕሮሲጀራል ፕላስ OOP ፕላስ ፋንክሽናልን ሳፖርት ያደርጋል ፓይተን። ከፊቸሩ የፓይተን ላንጉጅን ስናይ ሪደብል ነው፣ ቨርሳታይል ነው። ሌላኛው ኤክስቴንሲቭ ላይብሬሪስ ነው ያለው ማለት ነው። ኤክስቴንሲቭ ነው ፓይተን ማለት ነው። ደግሞ በሳፖርቱን ስናይ ፕሮሲጀራል ፕላስ OOP ፕላስ ምንድነው? ፋንክሽናል ነው ማለት ነው። ወደ ጃቫ ስንመጣ ደግሞ ጃቫ ሳፖርት የሚያደርገው ፓራዲግም ምንድነው ካላችሁ OOP ፕላስ ፋንክሽናል ነው ማለት ነው። ወይንም ሪሴንት በጣም ሪሴንት የሆነ ነው ባይዘው ይሄ ጃቫ OOP ፕላስ ፋንክሽናል ሪሴንት ነው። ከፊቸሩን ስናይ ኢትስ ኢንተርፕራይዝ ነው፣ ፕላትፎርም ኢንዲፔንደንስ ነው ማለት ነው። ጃቫ ምንድነው? ፕላትፎርም ኢንዲፔንደንስ ነው፣ ኢንተርፕራይዝ ነው ማለት ነው። ፊቸሩን ስናይ ጃቫ ስክሪፕት ጃቫ ስክሪፕት ፕሮቶታይፕል ፕላስ ፋንክሽናል ፕላስ ኢቨንት ድራይቨር ነው ማለት ነው። ምን ጃቫ ስክሪፕት ይሄ ሳፖርት የሚያደርገው ነው ማለት ነው። ፊቸሩ ምን ስናይ ደግሞ ኢትስ ዋት ዌብ ዴቨሎፕመንት አሳይኒንግ ፕሮግራሚንግ። ለዌብ ዴቨሎፕመንት የዌብ ዴቨሎፕመንት ምን አለው? ፊቸር አለው ጃቫ ስክሪፕት አሳይኒንግ ፕሮግራሚንግ አለው ማለት ነው። ሲ ሻርፕ ጋር ስንመጣ ሲ ሻርፕ ማለት OO ፕላስ ፋንክሽናል ነው ፕላስ ኢቨንት ድራይቭን ነው ማለት ነው። ሌላኛው ደግሞ ኢኮሲስቴም ጌም ዴቨሎፕመንት ፊቸር አለው ማለት ነው። ፊቸር አለው። ኦኬ ኦቨርቪው ኦፍ OO ፕሪንሲፕል። የOO ፕሪንሲፕል ኦቨርቪውን እናያለን። ዚስ ፋንዳሜንታል ኦብጀክት ኦሪየንትድ ፕሪንሲፕል ጋይስ አይምሯችሁን ፈታ አድርጉ፣ አትጨናንቁ፣ ሪላክስ አድርጉ።
እየገባችሁ እንደሆነ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ኦኬ ዘ ፋንዳሜንታል ኦብጀክት ኦሪየንትድ ፕሪንሲፕል ምንድነው ስንል የመጀመሪያው ፕሪንሲፕሉ አብስትራክሽን ነው። ኢት አሎው ዘ ዴቨሎፐር ቱ ኮንሲደር ዘ ኮምፕሌክስ አይዲያ እንደ ኢግኖር ዘ ሪሌቫንት ዲቴል። ምንድነው የአብስትራክሽን ማለት? ሲምፕሊ ሃይድ ማድረግ ማለት ነው። ሃይድ ማድረግ ያ ማለት ዴቨሎፐሮች አንድን ኮድ ዴቨሎፕ ሲያደርጉ ኮምፕሌክስ አይዲያ ፓርቱን ምን ያደርጋሉ? ኢግኖር ያደርጋሉ ወይንም ሃይድ ነው የሚያደርጉት፣ ይደብቃሉ ማለት ነው። እናም ሪሌቫንት ዲቴሉን ምንድነው የሚያደርጉት? ኢግኖር ነው የሚያደርጉት ማለት ነው። ሪሌቫንት ዲቴሉን ኢግኖር ያደርጋሉ ማለት ነው፣ ወይንም መደበቅ ይደብቃሉ ማለት ነው። ሜን አብስትራክሽን ማለት ያ ማለት ነው። ዴቨሎፐሮች ዴቨሎፕ ሲያደርጉ ሃይድ የሚያደርጉበት ሂደት ወይንም ኢግኖር ሪሌቫንት ዲቴሉን ኢግኖር የሚያደርጉበት ሂደት ነው ማለት ነው። ጀነራሊ ኢት አሎው ዘ ዴቨሎፐር ኦር ዩዘር ቱ ኮንሲደር ዘ ኢምፖርታንት ሃይ ሌቭል ኦፍ ዘ ሲስተም። ምንድነው ጀነራሊ አሎ የሚያደርገው ካላችሁ ዴቨሎፐሮች ኢምፖርታንት የሆነ ሃይ ሌቭል ሲስተምን ብቻ ምን እንዲያደርግ እንዲጠቀም ለዩዘሮች ወይንም አስፈላጊ የሆነውን ፓርትን ብቻ ለዩዘሮች እንዲያሳይና ዲቴል ፓርቱን ደግሞ ሃይድ እንዲያደርግ ያስችላል ማለት ነው። ዳታ አብስትራክሽን ኢዝ ዘ reduction of a particular body of the data to a simplified representation of the whole. Data abstraction is usually the first step in database design. Data abstraction በዳታቤዝ ዲዛይን ውስጥ የመጀመሪያው ስቴፕ ነው። Here you hide unnecessary detail in a class and deliver a simple and clear interface for working. እዚህ ጋር ቀላል ኤግዛምፕል ምንድነው የምትወስዱት? አንድን ኮድ ስትጽፉ ምን ታደርጋላችሁ? አላስፈላጊ የሆነ ፓርቱን ዲቴል ፓርቱን ምን ታደርጋላችሁ? ሃይድ ታደርጉና ትደብቁና አስፈላጊና ቀላል የሆነ ፓርቱን ግልጽ የሆነ ፓርት ኢንተርፌሱን ብቻ ለስራ ምን ታደርጋላችሁ? ሾው ታደርጋላችሁ ማለት ነው። that's the abstraction ነው ማለት ነው። it is about hiding a complexity or hidden implementation detail። የኮድ ኢምፕሊሜንቴሽኑን ዋና ኢምፕሊሜንቴሽኑን ሃይድ ማድረግ ነው ወይንም ኮምፕሌክሲቲውን ሃይዲንግ ኮምፕሌክሲቲ ማለት ነው። ምን ማለት? አብስትራክሽን ማለት። ኔክስት ሁለተኛው ኢንካፕሱሌሽን ነው። የኦቨርቪው ኦፍ ኦፒንስ እና ኢንካፕሱሌሽን ነው። ኢንካፕሱሌሽን ኢዝ ኤ ፕሮግራሚንግ ሜካኒዝም ዳት ባይንድ ቱጌዘር ኮድ እንደ ዲፎልት ኢትስ ማኒፑሌት and that keep both shape from outside interface and miss። ኢንካፕሱሌሽን ማለት ምን ማለት ነው ካላችሁ የፕሮግራሚንግ ሜካኒዝም ሆኖ አንዱ የፕሮግራሚንግ ሜካኒዝም ሆኖ ያ ምን ያደርጋል ካላችሁ ኮድና ዳታን አንድ ላይ ባይንድ ያደርጋል። ኮድና ዳታን አንድ ላይ ባይንድ ያደርግና ያ ደግሞ ምን ያደርጋል? ማኒፑሌት እንዲያደርግ ያደርጋል። ያንን ደግሞ ምን ያደርጋል? ኪፕ ያደርጋል። ከአውትሳይድ ኢንተርፌስ እና ከሚሹ ምን ያደርጋል? ኪፕ እንዲያደርግ ያስችላል ማለት ነው። ከአውትሳይድ ኢንተርፌስ ኪፕ ያደርጋል ማለት ነው። it allows the developers to focus on what something does without considering the complexity of how it works። ይሄ ኢንካፕሱሌሽን ምንድን ነው ኦሎ የሚያደርገው ካላችሁ ለዴቨሎፐሮች ምንድን ነው የሆነ ነገር የሆነ ሳምሲንግ what does without እንዴት ነው የሚሰራው ምንድን ነው የሚሰራው የሚለውን ኮንሲደር እንዲያደርጉ እንዴት ነው የሚሰራውን ኮንሲደር ሳያደርጉ ምንድን ነው የሚሰራው በሚል ላይ ብቻ ፎከስ እንዲያደርጉ ምንድን ነው የሚሰራው ላይ ብቻ ፎከስ እንዲያደርጉ እንዴት ይሰራል የሚለውን ፎከስ ሳያደርግ ማለት ነው። it describes the idea of building data and a method that work on that data within one unit is about protecting the data። በቃ ይሄ ኢንካፕሱሌሽን ዋናው ምንድነው? በቃ ኢንካፕሱሌት ማድረግ ነው። ለምንድን ነው ኢንካፕሱሌት የምናደርገው ስንል ዳታን ምን ለማድረግ ነው? ፕሮቴክት ለማድረግ። ሃከሮች ምን ለማድረግ? ፕሮቴክት ለማድረግ ነው። ለምሳሌ በስልካችሁ ውስጥ ለአንድ ሰው ሃይ ብላችሁ ሜሴጅ ትልካላችሁ። ሃይ ብላችሁ ሜሴጅ ስትልኩ ሲሄድ እንዴት ነው የሚሄደው መስላችሁ? ቀጥታ እንዲህ ሃይ ብሎ አይሄድም። ኢንካፕሱሌትድ ሆኖ ነው የሚሄደው ማለት ነው። አይ ቲንክ ኔትወርክ ላይ ስለዚህ በደንብ ተምራችኋል ብዬ አስባለሁ። ሃይ ስትሉ ቀጥታ ሃይ ብሎ አይሄድም። ሃይ ብሎ የሚገባው እናንተ ልላካችሁት ሰው ብቻ ነው ማለት ነው። ምክንያቱም ሲሄድ ኢንካፕሱሌትድ ሆኖ ነው የሚሄደው። ይሄ ኢንካፕሱሌትድ ሆኖ የሚሄድበት ምክንያት ምንድነው ካላችሁ
ሀከሮች በቀላሉ ሀክ እንዳያደርጉ ኢንካፕሱሌትድ ሆኖ ይሄዳል ማለት ነው። ነክስቱን ሶስተኛው ኢንሄሪታንስ ነው። ኢንሄሪታንስ ወይንም ውርስ የምንለው ነው ማለት ነው። ጋይስ እስቲ አንተ ከአባቴ የወረስከው ነገር ምንድን ነው? ጠባዩ ነው? መኪናው ነው? ብሩ ነው? ምንድን ነው የወረስከው? ውርስ። እስቲ ውርስ ማለት ምን ማለት ነው? በኦኦፊ ውስጥ ውርስ ማለት ምን ማለት ነው? ኢንሄሪታንስ ኢዝ ዋን ኦፍ ዘ ኮር ኮንሰፕት ኦፍ ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ። ኢንሄሪታንስ ወይንም ውርስ የምንለው ነገር ለኦኦፒ ወሳኝ የሆነ ኮንሰፕት ነው። ኢትስ ሜካኒዝም ዌር ዩ ካን ድራይቭ ኤ ክላስ ፍሮም አናዘር ክላስ ፎር ሄሪቴጅ ኦፍ ክላስ ዳት ሼር ኤ ሴት ኦፍ አትሪቢዩትስ ኤንድ ሜተድ። ኢት ኤክስፕሌን ሃው ዘ ክላስ ወርክስ፣ ዴቨሎፕ ኮድ ሪዩዛቢሊቲ ኤንድ ሰፖርት ዘ ሪዩዝ ኦፍ ፋንክሽናሊቲ። ይሄ ኢንሄሪታንስ የምንለው ምንድን ነው ካላችሁ ሜካኒዝም ነው። ምን አይነት ሜካኒዝም ነው ካላችሁ አንድ ክላስ አለ። የመጀመሪያ ክላስ ወይንም አባት የምንለው ክላስ ወይንም ሜን ዋና ክላስ አለ። ከዛ ክላስ ድራይቭ እናደርጋለን ማለት ነው። ለምሳሌ ክላስ ኤ ቢኖር ከዚህ ክላስ ኤ ምን እናደርጋለን? ክላስ ቢ የተባለውን ድራይቭ ማድረግ ከኤ ክላስ ምን ማድረግ ክላስ ቢ የተባለው ድራይቭ ማድረግ ማለት ነው። ይሄ ከክላስ ኤ ክላስ ቢ ድራይቭ ስናደርግ የክላስ ኤን ምን ይዛል? አትሪቢዩቱን ይዛል። ክላስ ኤ ያለውን ባህሪ ይይዛል ክላስ ቢ ማለት ነው። ጀስት ለምሳሌ እናንተ ኤ የእናንተ አባት ነው ብላችሁ አስቡ። የእናንተ ፓሬንት ናቸው። ቢ ደግሞ ቻይልዶች ናቸው ማለት ነው። ልጆች ከአባቶቻቸው ከቤተሰቦቻቸው ምንን ይወስዳሉ? ድራይቭ ሲደረጉ ምን ይወስዳሉ? ወይንም የአባትን ፕሮፐርቲ ወይንም የእናትን ፕሮፐርቲ ምን ያደርጋሉ? ድራይቭ ያደርጋሉ ማለት ነው። ይይዛሉ፣ ይወርሳሉ ማለት ነው። ጀስት እንደዛ ነው። ኢንሄሪታንስ ማለት በቃ ውርስ ማለት ነው። በኦ ኮንሰፕትም ባይዞ ዘሴም ነው። በኦፊ ኮንሰፕት ውርስ ማለት ነው። ሶ ምንድነው ኤክስፕሌን የሚያደርገው የሚለው ሲናይ ኮድ ሪዩዛቢሊቲን ኤክስፕሌን ያደርጋል ማለት ነው። ምንን ኮድ ሪዩዛቢሊቲን ኤክስፕሌን ያደርጋል። ሁለተኛ ደግሞ ሪዩዝ ኦፍ ፋንክሽናሊቲን ሪዩዝ እንድናደርግ ሳፖርት ያደርጋል ማለት ነው። አራተኛው ዴፊኒሽኑ ፖሊሞርፊዝም ነው። ፖሊሞርፊዝም ምንድነው? ፖሊሞርፊዝም የሚለው ስናይ it is ability to interact with an object as its generalized category regardless of its most specialized category ማለት ነው። ፖሊሞርፊዝም የምንለው አንድ ኦብጀክት ከሌላ ጋር ጀነራላይዝድ ሆኖ ኢንተራክት የማድረግ ኤቢሊቲ ነው ማለት ነው። it is the ability to interact with an object ከኦብጀክት ጋር ኢንተራክት የማድረግ ኤቢሊቲ ነው ማለት ነው። ይሄ ኦብጀክት ኢንተራክት ሲያደርግ እንደምንድን ነው ኢንተራክት የሚያደርገው ካላችሁ አስ ጀነራላይዝድ ካቴጎሪ ነው ኢንተራክት የሚያደርገው ማለት ነው። ሪጋርድለስ ሞር ስፔሻላይዝድ ካቴጎሪን ሪጋርድለስ በማድረግ አስ ጀነራላይዝድ ካቴጎሪ ኢንተራክት ያደርጋል ማለት ነው። ፖሊሞርፊዝም ኢዝ the process of using same method name by multiple class and redefine method for the derived class method overloading the overriding ማለት ነው። ስለነዚህ ሞር ኢን ዲቴል በነክስት ቻፕተሮች የምናየው ይሆናል። ፖሊሞርፊዝም ማለት ሂደት ነው። ያ ምን አይነት ሂደት ነው? ተመሳሳይ ሜተድ ኔምን ይጠቀማል ባይ ማልቲፕል ክላስ ማለት ነው። ብዙ ክላሶች እያሉ ተመሳሳይ ሜተድ ኔምን የሚጠቀም ደግሞ ሜተዶችን እንደገና ዲፋይን የሚያደርግ ይህ ሜተዶችን ዲፋይን ሲያደርግ ምን ያደርጋል? ከድራይቭድ ክላስ ሜተዶችን እንደገና ሪዲፋይን የሚያደርግ ፖሊሞርፊዝም እንላለን ማለት ነው። ኦኬ አሁን ደግሞ ኦቨርቪው ኦፍ ጃቫ ፕሮግራሚንግ የሚለውን እናያለን ማለት ነው። ኦቨርቪው ኦፍ ጃቫ ፕሮግራሚንግ ጋይስ ትንሽ በጣም ስለደከመኝ ቅድም ክላስም አስተምሪ ነው የመጣሁት። በጣም ደክሞኛል። በቀጣይ ኔክስት ፓርት ኦቨርቪው ኦፍ ጃቫ ፕሮግራሚንግ የሚለውን እናያለን ማለት ነው። ለቻናላችን አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም የጥናት ጊዜ ይሁንላችሁ።